በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ምንጭህ የማይነጥፈው ወንዝህ የማይቆመው ባሕርህ የማይጎድለው ዝናበ ምሕረትህ የማያባራው ጠልህ የማይቆመው የእኛ ጌታ አንተ ከዘላለም እስከ ዘላለም ድረስ ያው ሆነ ትኖራለህና እኛ ባሪያዎችህ እናመሰግንሃለን። ሸለቆውን የምትሞላ የሰው ሩጫ የማይደፍነውን ቀዳዳ የምትደፍን ከችግራቸው ጥልቀት የተነሳ ማለፍና መሻገርን መሙላትና መጥገብን የተጠራጠሩትን በተአምራትህ ደስ የምታሰኝ አምላካችን ሆይ እኛ ባሪያዎች በልብ መገዛት ሆነን እናመሰግንሃለን። የሁሉ ራስ መድኃኔ ዓለም የቤታችንን ምሰሶ የጨበጥከው ኑሯችንን በራስህ ያቃናኸው አንተ የማጀቱም አንተ የልፉኙም ጌታ ነህና ያየህን የምንታይብህ ጉልበታችን የምንኖርብህ ዓይናችን የምናይብህ አንተ ነህና የኑሯችን ዋልታ ሆይ በሰማይና በምድር ክብር ምስጋና ለአንተ ይሁን። ማዕዘናት የማይወስኑ ወደ ሰሜን ሄደ ተብሎ ከደቡብ የማትርቅ ወደ ምስራቅ ተሻገረ ተብሎ ከምዕራብ የማትታጣ በሁሉ ያለ ሁሉ በአንተ ውስጥ ያለ የሌለህበት ስፍራ የሌለህበት ጉዳይ የሌለህበት ዘመን የሌለ ሰው ወዳጅ ሆይ የእኛ አምላክና የእኛ ብርሃን ነህና በእውነት እናመሰግንሃለን። የመውጫው በር በጠፋን ዘመን ሁሉ ጠላት በዘጋብን መወርወሪያውንም ባጠበቀብን ወራት ሁሉ አንተ ግድግዳውን ደጃፍ ስላደረክልን የዋሻው ጉዞ አብቅቶ ብርሃን እንድናይ ቀና ብለን እንድንሄድ ስለረዳህን ታሪክ ለዋጩ አማኑኤል ሆይ እናመሰግንሃለን። በአንተ ያላለፈ ምን አለ? ጽልመታዊ ቀኖች፣ አስፈሪ ሌሊቶች፣ የማይዘለቁ እንቅፋቶች፣ የማይዘለሉ መሰናክሎች፣ የማይመለጡ አሽክላዎች ሁሉ ባንተ አልፈዋል። ረሃባችን፣ ጥማታችን፣ እርዛታችን፣ እንግልታችን፣ ስደታችን በአንተ አልፏል። ብዙ ሌሊቶችን ብዙ ቀኖችን ፈራን። የፈራነውን እያስደፈርክ የበረታብንን መጫሚያ እያደረግክ በድል ላይ ድልን እያነባበርክ አንተ ተዋግተህ ለእኛ ምርኮን እያከፋፈልክ በስምህ እንድንጠራ እየፈቀድክ ስማችንም አንተ የአባታችንም ስም አንተ ሁነህ አለንና
ከኛ የምንለው ነገር ምንም ነገር ስለሌለ የኔ ብለን የምንጠራው የእናንተ ነኝ ብሎ መልስ የሚሰጠንም አንዳች ነገር ስለሌለ የእስትንፋሳችን ጌታ እግዚአብሔር ተኝተን ለመንቃታችን እንኳ ምንም ዋስትና የሌለን የመኖራችን ምስጢር ሆይ በሰማይ በምድር ክብር ምስጋና ላንተ ይሁን። አምላካችን ሆይ አንተ አጠገባችን ያለ አምላክ ብቻ አይደለህም፣ በውስጣችን ያለ በነፍሳችን የምትላወስ ታላቅ ፍቅር፣ የመውደድ ቅኔ፣ የመውደድም ትንታግ ነህና ከውስጣችን ያገኘንህ ሌባ የማይሰርቅህ ሀብታችን መዝገባችን ሆይ በሰማይም በምድር ክብር ምስጋና ለአንተ ይሁን። ጌታ ሆይ ለአንድ አዳር እንኳ የሚያስጨንቅ ዓለም፣ ለአንድ ቀን እንኳ የሚያሳቅቅ ዘመን ነው። አንተ ግን ከማኅፀን ጀምሮ እስከዚች ቀን ድረስ ከልጅነት እስከ ዕውቀት ከጨቅላነት እስከ ሽበት ድረስ ስለተሸከምከን በቀንና በማታ ቸርነትህን ስላበዛህልን ክረምቱ በጋው የሚፈራረቀው ለእኛ ሌትና ቀኑ የሚመላለሰው ማረፊያና ስምሪት እንዲሆነን ለእኛ ነውና በመግቦትህ ያልተለየህን በመግቦትህ የማትታማው በመግቦትህ የምትደነቀው ራስህን በዘመናት ያለ ምስክር ያልተውከው ጌታ እግዚአብሔር ሆይ በእውነት እናመሰግንሃለን። በመግባት በመውጣታችን ሁሉ አንተ ከእኛ ጋር ስለነበርክ እንዴት እንደተሻገርነው የማናውቀውን ጎዳናውን ሁሉ እያየ ስላሻገርከን ባለማስተዋል ሆነን ስንጓዝ አንተ ግን እያስተዋልክልን ወጥቶ የመግባት ስልጣን ስለሆንከን ጌታችን ሆይ ተመስገን። የሚያሰጥሙ ቀኖች እንዳያሰጥሙን ረግረጉም እንዳይውጠን አንተ ስላዘዝክልን፣ አንተ ስለተናገርክልን፣ አንተ አለሁ ስላልከን በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። እርግጥ የሆንከው አንተ የታተምከው እውነት የማትለቀው ማኅተም ሆይ እንቆቅልሻችንን ስለፈታ አንተ የዘላለም መልስ የመጨረሻውም ደስታ ነህና ጌታችን ሆይ አንተን ስናገኝ ፍለጋ ሁሉ ስለሚያበቃ መደምደሚያችንም የውበት ጥጉም ስለሆንክ በሰማይና በምድር ጌታ መንፈስ ቅዱስ ሆይ እናመሰግንሃለን። የሕዝብህን ልብ የምትጠብቅ ከመፍራት ተስፋ ከመቁረጥ መኖርንም ከመጥላት በሁኔታዎች ከመመረር በማያቆሙ ችግሮች ከመሰልቸት ሕዝብህን ስለምትረዳው ስለምታግዘው እንደገናን ስለምትሰጠው በእውነት እናመሰግንሃለን። የተወደድከ አምላክ እግዚአብሔር ሆይ እንደ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን ሕዝብህን ወዳጆችህን ሁሉ አቤቱ ይቅር በል። ያልሰራነው ምን ክፉ አለ? የሰራነውስ ደጌቱ ነው። የዘመናት ቅዱስ እግዚአብሔር ሆይ በእውቀትህ አንተ አድነን። ሀገራችን ኢትዮጵያን የሚመሯትን የሚወጣውን የሚገባውን ሕዝብህን ግራና ቀኙን የማያውቀውን ትውልድህን በቸርነትህ አስታውሰው። በጎ ቀን እንድትመጣ የናፈቅናት ያቺ ዘመን እንድትበራ የወገን ትንሣኤ የሀገር ብርሃን የሚታይባት ያቺ የተስፋ ቀን ብቅ እንድትል የእኛም ጌታ ሆይ የልመናችን የጸሎታችን ጽዋው እንዲሞላ ለሀገር የተሳልነው ስዕለታችን ሁሉ ለምስጋና እንዲበቃ አቤቱ በጽኑ እንለምንሃለን። ብዙ የታመሙ ወገኖች አሉን። መኝታቸውን እንድታነጥፍላቸው፣ ደዌውን ሁሉ እንድትገስጽላቸው፣ ከእኛ ጋር ቆመው ያመሰግንሁ ዘንድ ደግሞ አቅም፣ ብርታት፣ ፈውስና ኃይል እንድትሆናቸው በጽኑ እንለምንሃለን። ቁስላቸውን በቆሰሉት እጆችህ እንድትዳስሰው እንድትሽረው፣ ደማቸውን በደምህ እንድታጠራው፣ ስጋቸውንም በመንፈስህ እንድታጸናው ጌታ ሆይ
ስምህ ሲጠራ ሞት እንዲደነግጥ ደዌያትም እንዲነቀሉ እንጸልያለን። የሁሉ አምላክ እግዚአብሔር ሆይ የታሰሩትን የታገቱትን መሪር በሆነ በሰው አገዛዝ የወደቁትን በስደት የሚንገላቱትን በጨካኞች እጅ ወድቀው ለመኖር ክፈሉ እየተባሉ ያሉትን መያዣ ተደርገው ቤተሰብ የተጨነቀባቸውን በቸርነት አስታውስልን። ስለ ቸርነት ለዓለም ሁሉ የምህረት ፊትህን እንድትመልስ አንተን በማወቅ ምድሪቱ እንድትሞላ አቤቱ በጽኑ እንለምንሃለን። በደላችን ብዙ ነው፣ ስህተታችንም ልክ የለውም። ጌታ ሆይ ይቅር በለን። የፍቅር ወንዝ የማትቆመው አማኑኤል ሆይ ይቅር በለን። ማዕዘናት የማይወስኑ በሁሉ ያለኸው መድኃኔ ዓለም ሆይ አቤቱ ይቅር በለን። ለፍጥረት ስም ያወጣህለት ባለቤቱ ኢየሱስ ሆይ አቤቱ ይቅር በለን። የምድር ሰንበቷ ለምትንገላታዋ እረፍቷ የሆንከው ያህዌ ሆይ አቤቱ ይቅር በለን። የማያዩህን የምታይ ከጽርሐ አርያም ከመመስገኛ አደባባይ ሆነ በዐይነ ምሕረት የምትመለከተው መንፈስ ቅዱስ ሆይ አቤቱ ይቅር በለን። ለታወኩት ጸጥታቸው፣ ለተጨነቁት የረፍት ወደባቸው ክርስቶስ ሆይ አቤቱ ይቅር በለን። መጨረሻ ሳይኖር ለሁሉ መጨረሻን የሰጠኸው ዳርም የለህ አምላካችን፣ አቻም የለህ ጌታችን አቤቱ ይቅር በለን። ድንበርህ የማይታወቅ የሐሳብ ጥልቀት በመላእክት አእምሮ የማይመረመር እግዚአብሔር ሆይ አቤቱ ይቅር በለን። ተራሮች የእግርህ ትቢያ የሆኑ ትልቁ ባንተ ዘንድ ትንሽ የሆነ ያህዌ ሆይ አቤቱ ይቅር በለን። የተቆረጠን ቀን የምትቀጥል ሞትን በትንሣኤ የምትለውጥ ኤልሻዳይ ሆይ አቤቱ ይቅር በለን። ለድሆች ገንዘባቸው ለምስኪኖችም መክሊታቸው ሆይ አቤቱ ይቅር በለን። ያደርክበት ቅዱስ የሚሆንልህ መቅደስ ተብሎ የሚጠራልህ የቅዱሶች ቅዱስ እግዚአብሔር ሆይ አቤቱ ይቅር በለን። የትላንትን ስብራት ያስረሳህን ፈዋሽ ጌታ አዶናይ ሆይ አቤቱ ይቅር በለን። ላትጥል የያዝከን በማይላሉ እጆችህ የጨበጥከን ክርስቶስ ሆይ አቤቱ ይቅር በለን። ሞታችንን የወሰድከው ሕይወትህን የሰጠህን መድኃኔ ዓለም ሆይ አቤቱ ይቅር በለን። ፍቅርህ የማይተረጎም በቀራንዮ የተሰቀልከው መድኃኔ ዓለም ሆይ አቤቱ ይቅር በለን። እንዳበራ የምትኖረው ፀሐይህ መጥለቅ መቅረዝህ መጥፋት የማያገኘው መድኃኔ ዓለም ሆይ አቤቱ ይቅር በለን። ያለ አዋቂዎች ጥበብ ለማያዩት የምታይላቸው የመንገድ መሪ መድኃኔ ዓለም ሆይ አቤቱ ይቅር በለን። ለዳርቻዎች ዳርቻን የሰጠሃቸው አንተ ግን ዳር የሌለ መድኃኔ ዓለም ሆይ አቤቱ ይቅር በለን። ለየዋሃን ተከራካሪ ለምስኪኖችም ሞገሳቸው መድኃኔ ዓለም ሆይ አቤቱ ይቅር በለን። ለተደናገሩት እውነታቸው ፍለጋ ላደከማቸው ምዕራፋቸው መድኃኔ ዓለም ሆይ አቤቱ ይቅር በለን። ለሚንከራተቱት ግባቸው፣ ለሚቅበዘበዙት መዳረሻቸው መድኃኔ ዓለም ሆይ አቤቱ ይቅር በለን። በሐዘን ላሉት መጽናናት መጽኛቸው መድኃኔ ዓለም ሆይ አቤቱ ይቅር በለን። ለዕውሮች ብርሃናቸው፣ ለአንካሶች መራመጃቸው መድኃኔ ዓለም ሆይ አቤቱ ይቅር በለን። ጉዳችንን የደበቅከው ጉዳያችንን የያዝከው መድኃኔ ዓለም ሆይ አቤቱ ይቅር በለን።
ታሪክ ለሌለን ታሪካችን፣ ስም ለሌለን ስማችን የሆንከው መድኃኔ ዓለም ሆይ አቤቱ ይቅር በለን። የማይቻለውን ያስቻልከን፣ ጥቁር ቀንን ያፈካህልን መድኃኔ ዓለም ሆይ አቤቱ ይቅር በለን። የዓለም ጤና፣ የሰው ልጆች ደህንነት መድኃኔ ዓለም ሆይ አቤቱ ይቅር በለን። የዓይን ሁሉ ናፍቆት መድኃኔ ዓለም ሆይ አቤቱ ይቅር በለን። ይቅርታህን፣ ምሕረትህን፣ ቸርነትህን አቤቱ አብዛልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ይላል። አስተሳሰባችን፣ አስተዳደጋችን፣ የሰይጣን ክፋት፣ ያገዛዙም ስርዓት ጨለማ ውስጥ ቢከተን ከእግዚአብሔር ግን የሚሰጠን ብርሃን አለ። እንደኛ ስንጨርስ እንደ እግዚአብሔር እንጀምራለን። እንደ ጠላት ሲጨልምብን እንደ አማኑኤል ይፈካልናል፣ ይበራልናል። እግዚአብሔር ነፍሳችንን የሚያሳድራት እንቅልፍና እረፍት የሚሰጣት በተስፋ ነው። እርሱ ለማያዩት ብርሃንን ይሰጣል፣ ለማያስተውሉ ጥበብን ያጎናጽፋል። እግዚአብሔር ቁም ሲለው የማይቆም፣ እግዚአብሔር ሲዳስሰው የማይፈወስ ማንም የለም። በእግዚአብሔር ፊት አለማወቅ አይቆምም፣ ድንቁርና አይቆምም፣ ጨለምተኝነት አይቆምም፣ ቀቢጸ ተስፋ አይቆምም፣ አብቅቶልኛል የሚል ስሜት አይቆምም። እግዚአብሔር ተስፋን የሚሰጥ ተስፋንም የሚፈጽም አምላክ ነው። ለምነን ከተቀበልናቸው ነገሮች እግዚአብሔር ስለሆነ የሰጠን ነገሮች ብዙ ናቸው። ከለመነው ይልቅ በቸርነቱ የተቀበልነው ይበዛል። ከምንለምነውም ይልቅ በቸርነቱ የሚሰጠን ይበዛል። በእግዚአብሔር ዘንድ የተወደደ ልመና ግን የሰው ልጆች የማይለምኑት ጥበብ የሚባል ነው። ጠቢቡ ሰለሞን ከእግዚአብሔር የለመነው ጥበብን ነው። ለመኖር ጥበብ ያስፈልጋል። ለመንገስ ጥበብ ያስፈልጋል። ቤትን ለማስተዳደር ጥበብ ያስፈልጋል። ወዳጅን ለመያዝ ጥበብ ያስፈልጋል። ስራን ለመከወን ጥበብ ያስፈልጋል። ቀኑን ለማዋል ጥበብ ያስፈልጋል። ያለ ጥበብ ሰማይና ምድር የተቆለፉ ደጃፎች ናቸው። በጥበብ ከባዱ ይቀላል፣ ቋጠሮ ይፈታል። በጥበብ የተሰበረው አጥንት ይገጥማል፣ የተለያዩት አንድ ይሆናሉ። ጥበብ ካለን የምንጠቀመው ጥቂት ጉልበት ነው። ጥበብ ካለን እግዚአብሔር በየጊዜው በየሰዓቱ ይታየናል። ጥበብ ካለን
ሰዎችን ከእሳት ትንታግ ውስጥ ነጥቀን እናወጣለን። ጥበብ ካለን የሚደናገሩትን መመለስ እንችላለን። በዚህ ዘመን ትልቁ ድህነታችን የገንዘብ አይደለም፣ የጥበብ ነው። ገንዘብ ያላቸው ጥበብን አጥተዋል። ጥበበኞች ነን የሚሉም ጥበብን አጥተዋል። አገልጋዮች ጥበብን አጥተዋል። የቤት መሪ አባወራዎች ጥበብን አጥተዋል። ሽማግሌዎች ጥበብን አጥተዋል። ጥበብ ከሌለ ሀገር እየወደቀች የምትማር ናት። ጥበብ ከሌለ ወጪው ኪሳራው ብዙ ነው። ጥበብ ከሌለ የ40 ቀን መንገድ የ40 ዓመት ጉዞ ይሆናል። ጥቂቱን ዕድሜያችንን ከውነን የምናልፍበት፣ ኖር ያለው ብለን ሞትን የምንናፍቅበት ጥበብ ሲኖረን ነው። ጥበብ ጊዜን ለመጠቀም፣ ራዕይን ለመዘርጋት፣ በትውልድ ላይ ለማሳረፍ እጅግ አስፈላጊ ነው። የብዙዎቻችን የድግግሞሽ ኑሯችን ምክንያቱ ጥበብ ማጣት ነው። የረገጥነውን መልሰን የምንረግጠው፣ እልፍ የማንለው፣ በትላንት ሐዘንና ስብራት ዛሬም የምንኖረው ጥበብ ስለሌለን ነው። ጥበብ ማለት የመድረክ ላይ ከዋኝ መሆን አይደለም። ጥበብ እውነት ነው፣ ማስመሰል አይደለም። ብዙ ሰዎች ጥበብ ተብሎ ሲጠራ የሚመስላቸው በብልጠት መሽሎክ ነው። ጥበብ ኢየሱስ ግን መስዋዕት ነው የሆነው። ጥበበኞች ሌላውን አስይዘው ራሳቸውን የሚለቁ አይደሉም። ጥበበኞች ለሌላው መስዋዕት የሚሆኑ ናቸው። አዎ ጥበብ ካለን የሰማይ ደጅ ይከፈትልናል። ጥበብ ካለን ነገስታትን በቅን መንገድ መምራት እንችላለን። ጥበብ ካለን የበላዮቻችን ይገዙልናል። ጥበብ ካለን መላ አምጡ ተብሎ ደጃፋችን በምሽት ይንኳኳል። ጥበብ ከሽቶ ይልቅ መዓዛዋ ይጠራል። ከከበረ ዕንቁ ይልቅ ተፈላጊ ናት። ዛሬ የከበረ ማዕድን ለማግኘት አለ በሚባለው ስፍራ ላይ ከመላው ዓለም የሚነግዱ አሉ። የአፍሪካ ሀገሮችን ብናይ፣ በመካከለኛው አፍሪካ ያሉትን ሀገሮች ብናይ ከመላው ዓለም ያሉ ያንን ብርና ወርቅ ያንን የከበረ ማዕድን ለማግኘት ከትመው ነው ያሉት። ጥበብ ከወርቅና ከዕንቁ ከሰምፔርና ከብረሌ ትጠራለች፣ ትበልጣለች፣ ትከብራለች። አባቶቻችን ሁሉ ይህችን መንፈሳዊ ጥበብ ለማግኘት የእግዚአብሔርን ደጅ ሲጸፉ ኖረዋል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ዕውሮች የተባሉ እነማን ናቸው? አላዋቂዎች ናቸው አልን። እንደገና ሞኞች ናቸው አልን። ዛሬ የምናየው ዕውሮች የተባሉ የማያስተውሉትን ነው። ጠቢቡ ሰለሞን በምዕራፍ 2 በምሳሌ በመጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቅሃል፣ ማስተዋልም ይጋርድሃል ይላል። መጠበቅ ምንድን ነው ካልን ከፊት ለፊት ካለ አደጋ መትረፍ ነው። እማናየውን የሚያይልን ኃይል እርሱ ምንድን ነው ስንል ጥንቃቄ ነው። ሰዎች የሚጠነቀቁት ያዩት ነገር ኖሮ አይደለም።
ጥንቃቄ ግን ያይላቸዋል። በዓለም ላይ ጉዳት ላይቀር ይችላል። ጉዳትን መቀነስ ግን ጥበብ ነው። ሕይወት እንዳሻን የምንረግጣት መንገድ አይደለችም። በጥንቃቄ የምንጓዛት ጎዳና ናት። አሳን መብላት በብልሃት ይባላል። ከአሳ ይልቅ ሕይወት ብዙ የሚወጉ፣ ብዙ የሚሰነቀሩ፣ ብዙ የሚገድሉ ነገሮች አሏት። ሕይወት ጥንቃቄ ትፈልጋለች። ካላሰብንበት እንዳንውል፣ ያለ ዕቅዳችን በወጣንበት እንዳንቀር ጥንቃቄ ያስፈልጋል። ወንዶች ጥንቃቄ ያስፈልጋቸዋል። ሴቶች ጥንቃቄ ያስፈልጋቸዋል። አገልጋዮች ጥንቃቄ ያስፈልጋቸዋል። የሀገር መሪዎች ጥንቃቄ ያስፈልጋቸዋል። ጥንቃቄ በማጣት ብዙ ዋጋዎችን እንከፍላለን። ቀጣዩ ጉዞ ምን እንደሆነ አናውቀውም። የዘላለም ሕይወት እንዳለን እናውቃለን። ነገ ምን እንደሚገጥመን ግን አናውቅም። የሰው ልጅ እጅግ አዋቂ ነው። የዘላለም ሕይወት እንዳለው ያውቃል። የሰው ልጅ እጅግ አላዋቂ ነው። ቀጥሎ ወይም ነገ ምን እንደሚገጥመው አያውቅም። ስለዚህም ቀጣይ ምንነቷ በማትታወቀው ሕይወት ውስጥ አንድ ምርኩዝ አለ። እርሱ ጥንቃቄ ይባላል። ጥንቃቄ የመንገድ ካርታ ነው። የመርከበኛው ኮምፓስ ነው። ጥንቃቄ ይጠብቅሃል። መጠበቅ እንፈልጋለን። ከክፉ ሁሉ መዳን እንፈልጋለን። ረግረግ እንዳይገጥመን፣ ጉድጓድ እንዳይውጠን፣ መቃብር እንዳይከድነን እንፈልጋለን። መድኃኒቱ ጥንቃቄ ነው። በአስተሳሰባችን በምኞታችን ጥንቃቄዎች የሉንም። ስለዚህም አእምሯችንን እንከስራለን። እምንመኘውን ካልቆጠብነው፣ እምንሻውን ካልተጠነቀቅነው አእምሯችንን ልናጣ እንችላለን። ባነጋገራችን ጥንቃቄዎች የለንም። ስለዚህም በዓመት የካብነውን በዕለት እንንደዋለን። ሰዎች እንዴት ሐሳቤን አልተረዱትም እንላለን። ተናግረንም ከተረዱን እድለኞች ነን። ከሐሳባችን ጋር የምንገናኘው ወይም በልባችን የምንግባባው ከእግዚአብሔር ጋር ብቻ ነው። ከሰዎች ጋር የምንግባባው በምንናገረው ነገር ነው። ሰዎች የምንናገረውን ነገር በመስማት ነው ከእኛ ጋር ግንኙነት የሚያደርጉት። ባነጋገራችን ጠንቃቃ መሆን ይገባናል። ዛሬ የምታዩት ነው። ዘመኑ የኢኮኖሚ ዘመን ነው። ትልቅ ኢኮኖሚ ግን ቆጥቦ ማውራት ነው። ገንዘብን መቆጠብ አይደለም፣ ንግግርን መቆጠብ፣ እርሱ ትልቁ ኢኮኖሚ ነው። በስራችን ጠንቃቃ መሆን ይገባናል። ብዙ ያማሩ ቤቶች በእሳት ይጋያሉ። በምን ስንል ጥንቃቄን ባለማስቀደም። ይልቁንም በዚህ ዘመን ላይ ጥንቃቄ እጅግ ያስፈልገናል። ትንንሽ ጉዳዮች ተራራ በሚያህሉበት ዘመን፣ ክፋት በሚራገብበት ዘመን፣ የሚሸፍን ወዳጅ በሌለበት ዘመን ጠንቃቃ መሆን ይገባል። በአመጋገባችን፣ በእንቅስቃሴያችን፣ በምንወዳጃቸው ሰዎች ጠንቃቃ መሆን ይገባናል። ሕይወታችንን ስናየው ከእባብ ጉድጓድ አምልጦ ዘንዶ ጉድጓድ ውስጥ የሚገባ ነው።
ጥንቃቄ ያስፈልጋል። ከነማን ጋር ነው የምንውለው? ጥንቃቄ ያስፈልጋል። ውሎ ዋጋ ያስከፍላል። በውሏችን እንመዘናለን። ውሏችን ወደ ራሱ እኛን የመሳብ አቅም አለው። ብዙዎች የማይፈልጉትን ነገር የሚያደርጉት ውሏቸውን ላለማስቀየም ነው። ጥንቃቄ ያስፈልጋል። ባልንጀራ ስንመርጥ ጥንቃቄ ያስፈልጋል። የትዳር አጋር ስንመርጥ ጥንቃቄ ያስፈልጋል። ቤታችንን የምንሰራበት አካባቢ ጥንቃቄ ያስፈልጋል። ልጆቻችንን የምናስተምርበት ስፍራ ጥንቃቄ ያስፈልጋል። ባልና ሚስት ችግራቸውን የሚፈቱበት ነገር ጥንቃቄ ይፈልጋል። ሕይወት ያለ ጥንቃቄ ትባክናለች። ሕይወት ያለ ጥንቃቄ ቅርብ አዳሪ ናት። ስለዚህ ጠቢቡ ሰለሞን ጥንቃቄ ይጠብቅሃል አለ። የሚጠብቀን አጥር አይደለም፣ የሚጠብቀን ወታደር አይደለም፣ የሚጠብቀን የደህንነት ሹም አይደለም። የሚጠብቀን በዋናነት ጥንቃቄ ነው። እንዳሻን የምንሄድበት ዓለም አይደለም፣ የኢላማ ዓለም ነው። አይተን አነጣጥረን የምንተኩስበት ዓለም ነው። ጥንቃቄ ይጠብቀሃል። የምንጠብቀው ነገር ይጠብቀናል። የምንንከባከበው ነገር ይንከባከበናል። ማስተዋልም ይጋርድሃል። መጋረድ ካለ የሚወረወር ፍላጻ አለ፣ ቀስት አለ፣ ጦር አለ፣ የእሳት ነበልባል አለ ማለት ነው። ታዲያ ጋሻው ምንድን ነው? ማስተዋል ነው። ማስተዋልም ይጋርዳል። ውጊያዎች እንዳይኖሩ አድርጎ እግዚአብሔር አይረዳንም። በውጊያ ውስጥ ግን እንድንሸፈን አድርጎ እግዚአብሔር ይረዳናል። ጦርነትን በማጥፋት እግዚአብሔር አይረዳንም። በእሳት ውስጥ ግን በዝማሬ በማሳለፍ እግዚአብሔር ይረዳናል። ለዚያ ግን ማስተዋል ያስፈልጋል። በእውነት ብልጥግናችን የማስተዋል ይሆን? ማስተዋል ነገሮችን አትኩሮ ማየት ነው። ማስተዋል በነገሮች ውስጥ የእግዚአብሔር እጅ እንዳለበት ማረጋገጥ ነው። ማስተዋል እግዚአብሔርን ችላ ብሎ ሌጣ ሆኖ አለመጓዝ ነው። ብዙዎቻችን የክለሳ ሕይወት ያደከመንን ያለ እግዚአብሔር የሚሮጡ ያለ እግዚአብሔር የፈጸሙ እንደገና ይጀምራሉ። በታሪክ ውስጥ፣ በዘመናት ውስጥ፣ በዳርቻዎች ውስጥ የሰው ልጆች እግዚአብሔርን ለመቅደም ሙከራ አድርገዋል። እግዚአብሔርን ቀድሞ ዋንጫ የተሸለመ ግን አላየንም። የሕይወት ዘመን ውሳኔ ለመወሰን 5 ደቂቃ ለመጸለይ እንፈተናለን። ጉዳዩ የሕይወት ዘመን ጉዳይ ነው። ጉዳዩ ብዙ ዋጋ የሚያስከፍል ነው። ያለ እግዚአብሔር ለመሮጥ ግን እንንከወከዋለን፣ እንንቀዠቀዣለን። እስክንጸልይ የሚያልፍ ዕድል ከእግዚአብሔር አይደለም። እስክንጸልይ ድረስ የሚያመልጠን በጎ ነገር ከእግዚአብሔር አይደለም። ከእግዚአብሔር የሆነ ነገር ከዘለዓለም የተወሰነ በመሆኑ ዘመንና ሰዎች የሚነፍጉን አይደለም። ደግሞ መድኃኔዓለም ልኮ ማን ያስቀረዋል? እሱ ሰጥቶ ማን ይነሳናል? ማስተዋል። ከእግዚአብሔር ጋር ዘመድ መሆን ትፈልጋላችሁ? እግዚአብሔር የቅርብ ጎረቤታችሁ፣ የቤታችሁ ራስ፣ የልብ ጓደኛ እንዲሆን ትፈልጋላችሁ? ማስተዋል ያስፈልጋል። ዛሬ
ባለማስተዋል ስጋችን ወንፊት እስኪሆን ድረስ በብዙ ጦርና በብዙ ፍላጻ በብዙ መውጊያ ተበሳስተናል፣ ስስ ሆነናል። እንኳን መከራን ደስታን የመሸከም አቅምም አጥተናል። ባለማስተዋል ማስተዋል ይጋርዳል። የማያስተውሉ እውሮች ናቸው። እግዚአብሔር እነዚህን ጥበበኞች ያደርጋቸዋል ነው የሚለው። እግዚአብሔር ለጥበብ ካልተለመነ ለምን ይለመናል? ጥበብን ስጠኝ ብሎ መለመን ይገባል። እግዚአብሔር የሚደነቅበት ጸሎት ጥበብ ስጠኝ የሚል ነው። ያ ጥበብ ማስተዋል ነው። የማያስተውሉ እነማን ናቸው? የመጀመሪያው በጭፍን የሚሄዱ ናቸው። አንዳንድ ጊዜ ወዳጆቻችን የደገሱልንን ድግስ አስደናቂ እንግዳ እጅን በአፍ ላይ የሚያስጭን ለማድረግ አይኖቻችንን ሸፍነው ወደ ድግሱ ስፍራ ይወስዱናል። ሲገለጥ ግብዣው ሲገለጥ ብዙ ወዳጆች ቆመዋል። አዎ ለጨዋታ በጭፍን በግርዶሽ ልንጓዝ እንችላለን። ሕይወት ግን ስጋዊ አይናችን ብቻውን በቂ አይደለም። የመንፈስ ቅዱስ ብርሃንም ያስፈልገናል። ከእግዚአብሔር ጋር ስንሆን የምናገኘው የመጀመሪያው በረከት ብርሃን ነው። ይህ ዓለም ሲፈጠር ሲከናወን የታወጀው የመጀመሪያው አዋጅ የተሰማው ድምፅ ብርሃን ይሁን የሚል ነው። እግዚአብሔር በሕይወታችን ሥራ መስራት ሲጀምር ብርሃን በማወጅ ነው የሚጀምረው። በጭፍን የሚሄዱ ሰዎች እነሱ የማያስተውሉ ናቸው። ብዙ ሰዎች ወዴት እንደሚሄዱ አያውቁም። ይሄ የሚወስኑት ውሳኔ ምን አይነት ውጤት እንደሚያመጣ አይረዱም። አይናቸውን ጨፍነው የሚተኩሱ ናቸው። ኢላማ ስለሌላቸው ቀለሃቸውን፣ ጥይታቸውን ያባክናሉ። ይሄ ብቻ አይደለም፣ ያሉበትን አድራሻ ለጠላት ያሳውቃሉ። የማያስተውሉ በጭፍን የሚሄዱ ናቸው። ወዴት እንደሚሄዱ የማያውቁ ቀኑን የማይኖሩበት ቀኑ የሚኖርባቸው ብዙ ሰዎች ናቸው። እግዚአብሔር ሕይወትን ሲሰጠን ስንደርስባት እንድናውቃት አድርጎ አይደለም። ሕይወትን እግዚአብሔር ሲሰጠን በራእይ መነጽር እንድናያት እንድንወስናት፣ በትንቢት እንድናስተውላት እንድናስተነትናት አድርጎ ነው። የማያስተውሉ ሰዎች በጭፍን የሚሄዱ ናቸው። አባቶችን አይጠይቁም። መንፈሳዊ መምህራንን አያማክሩም። ለመጸለይ ጊዜ የላቸውም። እግዚአብሔር በዚህ ነገር ላይ ምን ይለኛል ብለው አይጠይቁም። በጭፍን የሚሄዱ ብዙዎች ናቸው። ስለዚህም ሁል ጊዜ ሕይወታቸው በኪሳራ የሚደመር ነው፣ በኪሳራ የሚተረክ ነው። ጭፍንነት፣ ደምሳሽነት፣ በወንዱ መላውን ወንድ መደምሰስ፣ በአንድ ሴት ችግር መላውን የሴት ዘር መደምሰስ፣ ያንን ቋንቋ የሚናገረው ሰውዬ በቋንቋው አንድ ክፉ ነገር ስለተናገረን ያንን ቋንቋ የሚናገረውን ማህበረሰብ መደምሰስ። ጭፍንነት ፍርድ የማያውቅ ነው። የጅምላ ጨፍጫፊ ነው። ብዙዎች በጭፍንነት እየሄዱ ነው ያሉት። ዛሬ አንዱ ጎሳ በአንደኛው ጎሳ ላይ ተነስቶ እንዲተላለቅ የሚያደርጉ ብዙዎች አይደሉም፣ አንድና ሁለት ሰዎች ናቸው። ምናልባት
እነኚህ ሰዎች ከዛ ቦታ ላይ ትዳር ጠይቀው ተከልክለው ይሆናል። የነሱን የእጮኝነት ኪሳራ ሀገር አቀፍ ጠብ ሊያደርጉት ይችላሉ። የማያስተውሉ በጭፍን የሚሄዱ ናቸው። ልብ አድርጉ። ጭፍንነት ይጋባል፣ ይዋረሳል፣ ትውልድ አለው፣ ወራሽ አለው። አይነ ስውሩ በምሽት ሲለምን ሻማ አብርቶ ይለምናል። ሰዎች ተገርመው አንተ አይነ ስውር ነህ፣ ሻማው ለአንተ አይጠቅምህም፣ ለምን አበራኸው አለው። አይ በዚህ በኩል ለሚያልፉት እንቅፋት እንዳልሆን ነው አለ። የሚያስተውሉ ሰዎች ለሌላው እንቅፋት፣ መሰናክል፣ መጥፋት ምክንያት እንዳይሆኑ ይጠነቀቃሉ። ወገኖቼ ክፉም ይሁን ደግ ዓላማ ከኛ ከወጣ በኋላ እኛ የምንቆጣጠረው እንደገና የምንመልሰው አይደለም። ብዙ የነጻነት ትግል የሚባሉትን ብዙ የውጊያ መስመሮችን የጀመሩ ሰዎች ወጥተዋል። ያስጀመሯቸው ግን አልለቀቁትም። የሚያስፈራው ዓላማዬን የሚቀበለኝ የለም ብለን አይደለም። የሚያስፈራው የምሰጠው ዓላማ ምን አይነት ነው ብለን ነው። እሱን ነው ማሰብ የሚገባን። ማንኛውም ዓላማ ተከታይ አለው። የነ ቢንላደን ዓላማም ተከታይ አለው። ቦምብ ለብሶ ጥይት ታጥቆ ራስን ማፈንዳት፣ ሌላውን መጨረስ፣ እሱም ተከታይ አለው። የማያስተውሉ በጭፍን የሚሄዱ ናቸው። ሁለተኛ የማያስተውሉ ለፍርድ የሚቸኩሉ ናቸው። ፍርድ የእግዚአብሔር መታወቂያው ነው። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር የቅን ፈራጅ ነው። አቃቢ ሕግ የማይፈልግ፣ ምስክር የማይፈልግ፣ ጠበቃ የማይፈልግ እውነተኛ ዳኛ እግዚአብሔር ነው። መፍረድ እግዚአብሔርን ዙፋን አልባ ማድረግ ነው። እግዚአብሔር አትፍረዱ ያለው መፍረድ የኔ ስራ ነው እያለን ነው። የኔ ጠባይ ነው፣ የኔ የመንግስቴ መገለጫ ነው እያለን ያለው። እኛ ኢትዮጵያውያን ትልቁ ፈተናችን ዝሙት፣ ስካር አይደለም፣ ሌብነት አይደለም። የእኛ ኢትዮጵያውያን ትልቁ ፈተናችን መፍረድ ነው። ቶሎ ብይን እንሰጣለን፣ ቶሎ እንፈርዳለን። ዛሬ በእውነት ይሁን በውሸት እገሌ ይህንን አደረገ ሲባል ይህንን ካደረገ ይወገር ነው የምንለው፣ በእሳት ይቃጠል ነው የምንለው። ለዚህ ነው የደቦ ፍርድ እየበዛ የመጣው። ለዚህ ነው አናጣራም፣ እስቲ ይዋ ሊደር አንልም፣ የሚመለከተው ሕግ ይው አንልም፣ ለፍርድ እንቸኩላለን። ልብ አድርጉ። ዛሬ በሰዎች ላይ ፈርደን ከሆነ በተሳሳቱ ሰዎች ላይ ፈርደን ከሆነ እነሱ በተሳሳቱበት ስህተት ስንገኝ የፈረድነው እሱ ነው የሚጸናው። መፍረድ መፈረድ ነው። የሚፈርድ ሰው የነገውን ውድቀቱን ዛሬ እየቀጣው ነው ያለው። የማያስተውሉ ለፍርድ የሚቸኩሉ ናቸው። ባልና ሚስት ሲያነጋግሯችሁ የወንዱን ሰምታችሁ በሴቷ አትፍረዱ፣ የሴቷን ሰምታችሁ በወንዱ አትፍረዱ። ሁለቱንም በትክክል ስሙ። አንዱን ከሰማችሁ ትሳሳታላችሁ፣ ፍርዳችሁ የተዛባ ይሆናል። ሁለቱንም ስሙ፣ ሁለቱንም አድምጡ። የባል ጥሩነቱ ባትናገር ሚስቱ ይባላል። እንደው አቶ ድርብብ ያሉ ሰው ናቸው፣ በጣም ጥሩ ለምድር ለሰማይ የከበዱ ሰው ናቸው ይባላል። ሚስትየው ባትናገር ማለት ነው። ሁለቱንም ማድመጥ ለፍርድ ይረዳል።
ለፍርድ እንዳንቸኩል መጠንቀቅ አለብን። ዛሬ ሰለጠነ በሚባል ዓለም ላይ 10 ዓመት 20 ዓመት 30 ዓመት 40 ዓመት ታስረው በነፃ የሚለቀቁ ሰዎች አሉ። በስህተት ነው የታሰራችሁት የሚባሉ አሉ። ያደጉ አገሮች እንኳን በንጹህ ላይ የሚፈርዱ ናቸው። ሙስናን በሚመለከት በቻይና እስከ ሞት የሚያደርስ ቅጣት ይሰጣል። የሚያሳዝነው ግን ፍርዱ በቶሎ ስለሚፈጸም ፍርዱ ከተፈጸመ በኋላ እነዛ ሰዎች ንጹህ ናቸው ይባላል። ለፍርድ መቸኮል ገሎ ማጣራት ነው። ስለዚህም የማያስተውሉ ሰዎች ለፍርድ የሚቸኩሉ ናቸው። ሶስተኛ የማያስተውሉ ሰዎች የሰሙትን የማያዳምጡ ናቸው። ምግብ ለሕይወት በጣም አስፈላጊ ነው። እግዚአብሔር ምግብን ሲሰጠን እንድንበላ ብቻ አይደለም፣ ዓይናችን አይቶ ቀለሙን እንዲያደንቅ እንዲማረክበት ነው። ምግባችን በነገራችን ላይ ቀለም አለው። ውበቱን ማየት አለብን። መጀመሪያ ዓይን ነው ተመጋቢው። ከዛ በኋላ ደግሞ መዓዛ አለው። መዓዛውን እንደገና ማጣጣም አለብን። መዓዛውን በደንብ ዝም ብሎ መጎስጎስ አይገባም። እንዲህ ያሉ ወንዶች ሚስት ላይ ያስቸግሩ ይችላሉ። ግን እግዚአብሔር ሲፈጥረን በዓይናችን ምግቡን እንድናየው፣ እንድናደንቅ፣ እንድንጠግበው በማየት በአፍንጫችን ደግሞ መዓዛውን እንድናሸተው፣ በምላሳችን ደግሞ እንድናጣጥመው አድርጎ ነው። አንዱን ምግብ በዓይን በአፍንጫ በምላስ አረጋግጠን ነው የምንወስደው። የምንሰማውንም ነገር እንደዚሁ ማጣጣም አለብን። የምንሰማውን ነገር እንደዚሁ ማላም አለብን። የምንሰማውንም ነገር እንደዚሁ ማዳመጥ አለብን። ዛሬ የሰሚ ችግር የለብንም፣ የአስተዋይ ችግር ግን አለብን። የምንሰማውን ማዳመጥ አለብን። ማዳመጥ ማለት ቃላትን ማላም ማለት ነው። ማስተዋል ደግሞ ማዋሃድ ማለት ነው። የሰሙትን የማያዳምጡ የማያስተውሉ ናቸው። ይህንን የእግዚአብሔር ቃል እየሰማን ነው፣ ግን ማስተዋል አለብን። እግዚአብሔር ዛሬ ለእኔ የሚናገረው ነገር ምንድን ነው? በዚህ ምሽት በዚህ ቀን ላይ እግዚአብሔር ለእኔ ያለው ምክር ምንድን ነው ማለት አለብን። አራተኛ የማያስተውሉ ጉዳታቸውን የሚደግሙ ናቸው። ጠዋት ወደ ስራ ስትሄድ የመታ ድንጋይ ማታ ስትመለስ ቢመታ ድንጋዩ ሳይሆን ድንጋይ አንተነ ድንጋዩ ይባላል። የጠዋቱን ምት ማሰብ ያስፈልጋል። የጠዋቱን መውደቅ ማሰብ ያስፈልጋል። ወይ ድንጋዩን ማንሳት ወይ ዘሎ ማለፍ ይገባል። ጉዳታችንንም እንደግም ከሆነ ማናስተውልን። ብዙዎቻችን ለዓመታት አንድ አይነት ድንጋይ ነው የሚመታን። የማያስተውሉ ሰዎች በአንድ ድንጋይ ተደጋግሞ ለመደናቀፍ፣ ለመድማት፣ ለመቁሰል ራሳቸውን አሳልፈው የሰጡ ናቸው። አምስተኛ የማያስተውሉ ከተቃራኒ ጾታ ጋር በስርዓት የማይጓዙ ናቸው። ተቃራኒ ጾታዎች በማስተዋል በጥንቃቄ ሊጓዙ ይገባቸዋል። የእጮኝነት ዘመንን እንደ ትዳር ዘመን የሚኖሩ ከሆነ የትዳር ዘመንን እንደ እጮኝነት ዘመን ይኖሩታል። ዛሬ የተገላበጠ ህይወት ነው ብዙዎችን እያወከ ያለው። ወደ ቤት እንደገቡ እንውጣ የሚሉት ባለማስተዋል ስለሚጓዙ ነው። ፈረሱና ጋሪው ቦታ ከተለዋወጡ
ጋሪው ከፊት ፈረሱ ከኋላ ከሆነ ከመጓዝ ይልቅ መገፋፋት ይከሰታል። ዛሬ የሚቀድመው ስላልቀደመ የብዙዎች ኑሮ በጅምሩ በማለዳው ይሰርካል፣ ሰርክ ይሆናል። ከተቃራኒ ጾታ ጋራ በስርዓት መጓዝ ይገባል። ስልክ ስናወራ በስርዓት፣ ስንጻጻፍ በስርዓት፣ አብረን ስናሳልፍ በስርዓት፣ ይልቁንም የእግዚአብሔር አገልጋዮች የሆኑ በአደባባይ በቤተ ክርስቲያን አጸድ ሰው ሁሉ እያያቸው ማማከር ይገባቸዋል። አዎ መጸለይ መልካም ነው፣ ማስተዋል ግን ይገባል። ስድስተኛ የማያስተውሉ አስበው የማይናገሩ እንዳመጣላቸው የሚናገሩ ሰዎች አሉ። ድፍድፉን የሚሰጡ ሰዎች አሉ። አያቀሩም፣ አያጠሉም። ወገኖቼ በንግግራችን የሰዎችን ቀናቸውን እንቀማለን። አንዳንዴ ዘመናቸውን እንቀማለን፣ ሕይወታቸውን እንቀማለን። ስለዚህ አስበን መናገር ይገባል። ይልቁንም የሚመሩ ቢጠሉ እንኳ አርአያነታቸው ሕያው ነው። መሪ ማለት እየጠላን የምንከተለው ነው። ዘረኞች ናቸው የሚሉ ሰዎች አሉ። መሪዎችን ያወግዛሉ፣ ራሳቸው ዘረኞች ናቸው። ዘረኝነትን የሚያወግዙ ዘረኞች ያሉበት ዓለም ላይ ነን። ለምን ስንል መሪዎች እየጠላናቸው እንኳ ያስከትቱናል። ምክንያቱም መሪዎች ናቸውና። ስለዚህ የሚመሩ ሰዎች ለንግግራቸው ጠንቃቃ መሆን ይገባቸዋል። በስልጣን ላይ ያሉ፣ በከፍታ ያሉ ሳያነቡ መናገርም የለባቸው። ንግግራቸው መቀመር አለበት። ምክንያቱም የሚያመጣው ውጤት ከፍተኛ ስለሆነ። አንድ መሪን ስልጣኑ ያለው ጉልበቱ ላይ አይደለም። በጉልበት የሚጠብቀው ወታደር ይበልጠዋል ከነ መሳሪያው። አንደበቱ ላይ ነው ያለው ስልጣን። አንደበቱ ነው ባለስልጣን። አንደበቱ ነው የተቀባው። የሚናገረው ንግግር እያንዳንዱ ስልጣን ነው፣ አንቀጽ ነው፣ ሕግ ነው፣ ያስከትታል። አስበው የማይናገሩ የማያስተውሉ ናቸው። ስለዚህ አስተዋይ አገልጋዮች፣ ሰባኪዎች፣ የሃይማኖት አባቶች ሲናገሩ በማስተዋል በማሰብ ሊሆን ይገባዋል። ያምራል ብለው ከተናገሩት ይከፋል ብለው የተዉት ይሻላል ይባላል። የማያስተውሉ ሰባተኛ በክለሳ የሚኖሩ ናቸው። የክለሳ ኑሮ አድካሚ ነው። ተማሪዎች ሲከልሱ ቀጣዩ ክፍል መግባት ሲገባቸው እዚህኛው ክፍል ጋር ትላንት ከኋላ ከነበረው ጋር አብረው ይቀመጣሉ። ጓደኞቻቸው ይቀድሟቸዋል፣ ከኋላቸው የነበሩ ደግሞ እኩል ይሆናሉ። የክለሳ ኑሮ ያለ ማጥናት፣ ያለ መዘጋጀት፣ ያለ ማድመጥ ውጤት ነው። በክለሳ የምንኖር ከሆነ አናጠናም፣ አናደምጥም፣ አንተጋም ማለት ነው። አዎ ወገኖቼ፣ ካልተጋን ሕይወት ይቅርታ አታደርግልንም። ብዙዎቻችን ሕይወትን ተሽሎክሉከን እምናልፋት ነው የሚመስለን። ብልጥ ስትሆኑ ከሕይወት የበለጠ ብልጥ ሊገጥማችሁ አይችልም። ከናንተ በላይ ሕይወት ብልጥ ትሆናለች። የማያስተውሉ በክለሳ የሚኖሩ ናቸው። ስምንተኛ ግጭት የሚያበዙ ናቸው። የአንድ ልከኛ ሰው፣ የአንድ ልከኛ የሕዝብ አገልጋይ፣ የአንድ ልከኛ የሃይማኖት መሪ መገለጫው ግጭትን መቀነስ አለበት።
ሰይጣን ብዙ እሳቶችን ይለኳኩሳል። ልከኛ ሰው ደግሞ ዲያብሎስ የለኮሰውን ጠብ በሙሉ ያጠፋል። የእግዚአብሔር ልጅ የዲያብሎስን ሥራ ሊያፈራርስ ተገለጠ የሚለው የዲያብሎስ ሥራ ማጣላት ነው። እሱን ነው ያፈራረሰው። ዛሬ ባልና ሚስት ካስታረቃችሁ የዲያብሎስን ሥራ አፈራረሳችሁ። የእግዚአብሔር ልጅን በኑሯችሁ መሰላችሁት ማለት ነው። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉ ነው የሚለው። የማያስተውሉ ግጭት ያበዛሉ። ግጭት ያበዛሉ። ዛሬ የምታዩት ነው። ግጭት መነሻው በጣም ትንሽ ነው። ትንሽ ነው። ይሄንን ዕቃ ለምን እዛ ጋር አስቀመጣችሁት? በዚህ የሚነሳ ግጭት ትልቅ ቦታ ይደርሳል። ግጭትን መቀነስ ይገባል። መቀነስ ይገባል። 70 ዓመት በትዳር የኖሩ አንድ ማቀው በፓፓያ ተጣልተዋል። ባልና ሚስቶቹ በጣም ባለጠጎች ናቸው። እግቢያቸው ውስጥ ተቀምጠው ፓፓያ ፓፓያ እያለ እስቲ ጥሩት አሉ። ሚስትየው እየመረጡ ይሄም ቆንጆ ነው ሲሉ፣ አሁን ይሄም ቆንጆ ነው ሲሉ፣ ባልየው ይበቃሻል ይላል። ቆይ አይ ጥሩ ነው ለመሰንበቻ፣ አሁንም አንቺ ደግሞ ማባከን ትወጃለሽ አሉ። እንዴ እኔ ነኝ የማባክነው? እዚህ ክፍለ ሀገር ላይ እገሌን ወደው ቤት ሲሰሩ እኔ ነኝ ያባከንኩት። በዚህ ጊዜ እንዲህ ሲሆን እኔ ነኝ ወይ? ተፋቱ። የ70 ዓመት ትዳር። እነዚያ የሚንከባከቧቸው የ7 ደብር ቄስ ወንጌል ዘወርቅ ይዘው ቢለምኗቸው በፍጹም እኔና እሱ ከዚህ በኋላ አብቅቷል አሉ። ግጭት መነሻው ትንሽ ነው። በፓፓያ የሚነሳል። ግጭትን የሚያበዙ ወገኖቼ፣ ወደ ኑሮ ከመግባታችሁ በፊት በሁለት ዓይን ማየት ጥሩ ነው። ወደ ትዳር ከመግባታችሁ በፊት በሁለት ጆሮ መስማት ጥሩ ነው። ከገባችሁ በኋላ አንዱን ዓይን መጨፈን፣ አንዱን ጆሮ መዝጋት ያስፈልጋል። በሁለት ዓይን እያዩ ከሰው ጋር አይኖርም። በሁለት ጆሮ እየሰሙ ከሰው ጋር አይኖርም። ልቀጥል። የማያስተውሉ አሁንም ቀዳዳ የማይደፍኑ ናቸው። ቀዳዳዎች በጊዜው ካልተደፈኑ እየሰፉ ይመጣሉ። በጊዜው ያልታረሙ ዛፍ ዋርካ እየሆኑ ይመጣሉ። በእጅ የሚነቀሉ ለመጥረቢያ እያስቸገሩ ይመጣሉ። ቀዳዳን ቶሎ መድፈን ይገባል። የማያስተውሉ ሰዎች ግን ለነገ ችግርን በባንክ ያስቀምጣሉ። ወልዶ ይጠብቃቸዋል። 10ኛ የሌሎችን ስሜት የማይረዱ የማያስተውሉ ሰዎች የራሳቸውን ንግግር፣ የራሳቸውን ጨዋታ፣ የራሳቸውን ነፃነት፣ የራሳቸውን ፍላጎት እንጂ አጠገባቸው ስላለው ሰው ብዙም አያስተውሉ። ይሄ በእውነት በጣም የበረከተ ኑሮ ነው። እኛ የምንሰማውን መዝሙር አገር እንዲሰማው እንፈልጋለን። አጠገብ ላለው ለድምፅ አንጨነቅም። አጠገባችን ላለው ለስሜቱ አንጨነቅም። የሰው ልጅ ከስሜት ጋር የተፈጠረ ነው። የአብዛኛው ሰው ስሜቱ በተስፋ መንግሥተ ሰማያት በመንፈስ ቅዱስ ያልጠነከረ ነው። በትንሹ ሊጎዳ ይችላል። ስለዚህም በኑሯችን ሁሉ የሌሎችን ስሜት መረዳት መጠበቅ ይገባናል። የማያስተውሉ እነዚህ ናቸው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ማለት የማያስተውሉትን ወደ ማስተዋል ከፍታ ያወጣቸዋል ማለት ነው። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ክቡር፣ አንተ ቅዱስ፣ አንተ እውነተኛ፣ አንተ ጻድቅ፣ አንተ ብሩክ ሆይ በሰማይና በምድር ውዳሴ ስግደት ለአንተ እናቀርብልሃለን። አቤቱ የምናስበውን፣ የምንመኘውን፣ የምንፈልገውን፣ የምንናገረውን ጅምራችንን ሁሉ አንተው ተቆጣጠረው።
ከሌለህበት እንዳንገኝ ካለህበት እንዳናረፍድ ጸጋህን አብዛልን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስህንም አሳድርብን። ሀገሩን ከጥፋት ሕዝብን ከመውደቅ አቤቱ ጠብቅልን። ለሕፃናት ማስተዋልን፣ ለወጣቶች ራእይን፣ ለሽማግሌዎች ጤናን አንተ እዘዝልን። ካህናትህን ሞገስ ጽድቅ አልብስልን። አገልጋዮችን አጽናልን። የሚመክሩንን የሚገስጹንን እባክህ አታሳጣን። ይሄ የወንጌል ገበታ እንደተዘረጋ በዘመናችን ሁሉ ቃልህን እንደጠገብን እንኑር። እነዚህን የሚሰሙ ባሪያዎችህን አቤቱ ቀድሳቸው እንደ ቸርነትህ። በዚህም ሰሙን ደግሞ የሚወጣውን ይህንን መጽሐፍ ጥበበኛው ድሃን እንድትባርክ ለሕዝብ መፈወሻ መድኃኒት እንድታደርግ አቤቱ እንጸልያለን። ስለ ሁሉም ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።